እነዚህ ሶስቱ አደገኞች ናቸው። መርሳት፣ ግዴለሽነትና ምኞት። ለምንደፋው ውሃ ግዴለሽ እንሆናለን። ለምንነጋገረው ግዴለሽ እንሆናለን። መጽሐፎችን ድሮ እንላቸው ነበረ። ከዛ ወርወር አድርገን መጣል እንጀምራለን። ሁሉ ነገር መጋረጃው ሲገለጥ እንዲሁ ይገለጣል። ሁሉ ነገር ግዴለሽ ሆነ። እቃዎች ሲቀመጡ፣ ነዋያተ ቅድሳት መጻሕፍት ሲዘቀዘቁ፣ ጥላው ሲዘቀዘቅ፣ በዚህ ሁሉ ግዴለሽ መሆን ይጀምራል ማለት። ከዚያ በኋላ ኃጢአትን እያቀለል ትልልቅ ብቻ መጥቀስ እንጀምራለን። እነዚህ ግዴለሽ እንሆንና ግዴለሽ ስንሆን ምን ሆናለን? አሁን እግዚአብሔርን እንዳናስታውስ ረስተናል። በስርዓት እንዳንኖር መርሳታችን ግዴለሽ አድርጎናል። ግዴለሽነታችን ደግሞ ምኞትን ያስከትላል። በምኞት የሰከረ ሰው የሚመልሰው የለም። በራሱ ስጋ እየጋለበ ገደል ይገባል ማለት ነው። ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአት ደግሞ ሞትን